ሰላም እንዴት ናችሁ? ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። ምቹ ሚዲያ ለእናንተ ለአድማጭ ተመልካቾች በአፍሪካ ቀንድ በተለይም በኢትዮጵያና በሌሎች ጎረቤት ሀገራት መካከል የሚፈጠሩ ሁነቶችን እያሰናዳ ያቀርብላችኋል። ከዛም በተጨማሪ ደግሞ በሀገራችን ከጥቂት ቀናት በኋላ የሚካሄደው 7ኛው ሀገራዊ ምርጫን በተመለከተም የተለያዩ የፖለቲካ ፓርቲዎች የሚያቀርቧቸው የፖሊሲ አማራጮችን እንዲሁም ደግሞ አዳዲስ እቅዶቻቸውን ጨምሮ በተለያዩ የሚኒስትሪ ሚዲያዎች ላይ ያደርጓቸው የሚገኙ ክርክሮችን በተመለከተም የተለያዩ መረጃዎችን እያቀበላችሁ ይገኛል። በዛሬው ቆይታችን ላይ በአፍሪካ ቀንድ በተለይም ደግሞ በኢትዮጵያና በጎረቤት ሀገር ሱዳን የውጥረት ማዕከል የሆነው በሰሞኑን የተከሰተ አንድ ክስተትን በተመለከተ ዝርዝር መረጃዎችን ደግሞ ለእናንተ እናቀርብላችኋለን። ሱዳን ትሪቢዩን ይዞት የወጣው መረጃ አለ። የኢትዮጵያ የውጭ ጉዳይ ሚኒስትርም የሰጠው ምላሽ አለ። በሱዳንና በኢትዮጵያ መካከል የተፈጠረውን መፋጠጥም ተከትሎ ግብጽና ኤርትራ እንደምቹ እድል ተጠቅመው ኢትዮጵያ ላይ የተለያዩ ዘመቻዎችን ለመክፈትም እየተንቀሳቀሱ ነው። የግብጽ የሚዲያ አውታሮችም የኢትዮጵያ ድሮን የግብጽን አውሮፕላን ስቶታል ብለዋል። እነዚህንና ሌሎች መረጃዎችን አሰናድተንላችኋል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቱን ተጫኑና ቻናላችንን ሰብስክራይብ አድርጋችሁ ቤተሰቡ ነው። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ለሌሎች ወዳጆቻችሁ መረጃው እንዲደርስ እንድታጋሯቸው እንጠይቃችኋለን። ወደ መረጃውም ተሻገርኩኝ። አብራችሁ ቆዩ። በሰሞኑን በአፍሪካ ቀንድ ላይ በኢኮኖሚ በፖለቲካ እንዲሁም ደግሞ በዲፕሎማሲ ዘርፉ ላይ የተሻለ ውጤት እያስገኘች ካለችው ኢትዮጵያ ጋር ተያይዞ ጎረቤት ሀገር ሱዳን፣ ግብጽና ኤርትራ በቀጥታም ሆነ በተዘዋዋሪ መንገድ የተለያዩ ዘመቻዎችን ከፍተዋል። ከቀናት በፊት ወይም ደግሞ ከሳምንታት በፊት ሮይተርስ እና አልጀዚራን ጨምሮ ሌሎች ሚዲያዎችን በመጠቀም የሱዳን መንግስት ኢትዮጵያ የሱዳን ፈጥኖ ደራሽ ኃይልን ጦር እያስታጠቀች ነው የሚል ሐሰተኛ መረጃዎችን አራግበዋል። እነዚህ ዓለም አቀፍ የሚዲያ ተቋማት ያወጡትን መረጃ መነሻ በማድረግም የተለያዩ ዓለም አቀፍ የሚዲያ ተቋማት ጉዳዩን ታማኒነቱን ለማረጋገጥ ባደረጉት ጥረት ላይ ኢትዮጵያ በተከሰሰችበት ቦታ እንዲሁም ደግሞ የሱዳን ፈጥኖ ደራሽ ኃይልን እየደገፈች ነው ተብሎ በቀረበባት ቅሬታ ላይ እጇ እንደሌለበትም አረጋግጧል። ታዲያ የሆነው ይሁንና አሁን ለኢትዮጵያ እያቀረበች ያለችው የቀይ ባህር ጥያቄ ከዛም በተጨማሪ ደግሞ ኢትዮጵያ በአፍሪካ ቀንድ ላይ ከሚገኙ የሀያላን ሀገራት ከነ አሜሪካና ከእስራኤል ጋር እንዲሁም ከተባበሩት አረብ ኤምሬት ጋር ያላትን የሁለትዮሽ ግንኙነት መነሻ አድርገው እነ ግብጽ እነ ኤርትራና እነ ሱዳን ኢትዮጵያን እየተሽከረከሯት ይገኛሉ። ከመሽከርከርም ባለፈ ደግሞ የተለያዩ ወጥመዶችን ዘርግተው ለመጣል ጥረቶችን ያደርጋሉ። ታዲያ በዕለተ ሰኞ ቀን በካርቱም አየር ማረፊያ ላይ የተፈጸመውን የድሮን ጥቃት ተከትሎ የሱዳን መንግስት በይፋ የድሮን ጥቃት መነሻውን ባህር ዳር አየር ማረፊያ አድርጎ መዳረሻውን ካርቱም ያደረገ የድሮን ጥቃት ነው፣ ከዚህ ጥቃት በስተጀርባ ኢትዮጵያ አለችበትም ብሏል። ምንም እንኳን የሱዳን መንግስት በይፋ ኢትዮጵያ ላይ ክስ ቢመሰርትም ከኢትዮጵያ በተጨማሪ የተባበሩት አረብ ኤምሬት በዚህ የድሮን ጥቃት ላይ አለችበትም ተብላለች። ሁለቱ ሀገራት በተደጋጋሚ በሱዳን የእርስ በርስ ግጭት ላይ ስማቸው ይነሳል። ይህም የሆነበት ዋነኛ ምክንያት በሱዳን በቀጠለው የእርስ በርስ ጦርነት ላይ በሁለት ክንፍ ተከፍለው የሚዋጉት ጀነራል አልቡርሃንና ጀነራል ሐሚቲ ወይም ደግሞ ሐምደን ደገሎ የሱዳንን ሉዓላዊነት ለማስጠበቅ እኛንም መንግስት መሆን ያለብን በሚለው ፉክክራቸው ላይ የኢትዮጵያ ታሪካዊ ጠላት የሆነችው ግብጽ እንዲሁም ደግሞ ከቅርብ ጊዜ ወደ ኢትዮጵያ ወደ ቀይ ባህር ለመግባት ጥያቄ ማስነሳቷን ተከትሎ የኢትዮጵያን የቀይ ባህር ጥያቄ ለማደናቀፍ የግብጽን ተልዕኮ እያስፈጸመች የምትገኘው ኤርትራ በጀነራል አልቡርሃን በኩል በመደገፍ የጀነራል አልቡርሃንን ጦር በመሳሪያ የጦር አቅምን በመገንባት ከዛም ባለፈ ደግሞ እንደ ኤርትራ ያሉት ደግሞ 5000 የሚጠጉ ሰራዊቶቻቸውን ለጀነራል አልቡርሃን በመስጠት ጭምር የተለያዩ እንቅስቃሴዎችን ያደርጋሉ። በዚህ ብቻም አላበቁም። የሱዳን መንግስት ነው ደግሞ የጀነራል አልቡርሃን ጦርን ለመደገፍ ኤርትራም ሆነች ግብጽ ከሚያደርጉት ድጋፍ በተጨማሪ የኢትዮጵያን የውስጥ ሰላም ለማወክ የሚንቀሳቀሰው የህወሓት ቡድንም እንደ አርሚ 70፣ አርሚ 42፣ አርሚ 15 የተባሉ ታጣቂ ኃይሎችን ጭምር በሱዳን እንደሚያሰለጥን ይታወቃል። ከማሰልጠንም ባለፈ ደግሞ በሱዳን የእርስ በርስ ጦርነት ላይ በጀነራል አልቡርሃን በኩልም እንዲሰለፉም አድርጓቸዋል። እነዚህ ሁነቶች ውሸት የሚመስሉ አይደሉም፣ እውነትም ናቸው። በተጨባጭ ዓለም አቀፍ ሚዲያዎችን ጨምሮ ሌሎች ሀገራትም አረጋግጠውታል። ታዲያ እነዚህ ሁኔታዎች በተጋነኑበት በዚህ ወቅት ላይ የሱዳን የእርስ በርስ ጦርነት 4ኛ ዓመቱንም አስቆጥሯል። 4ኛ ዓመቱን ያስቆጠረው የሱዳን ጦርነት ላይ እነ አሜሪካ፣ ሳውዲ፣ ግብጽ እና የተባበሩት አረብ ኤምሬት ግጭቱ እንዲቆም በተደጋጋሚ ጥሪዎችን አቅርበዋል። ኢትዮጵያን ብትሆን የጎረቤት ሀገራት ግጭት ለኢኮኖሚዋም ለፖለቲካዋም ለዲፕሎማሲዋም ነቀርሳ የሚሆንና እንዳ
እንዳታድግ የሚጎትታት መሆኑን ተከትሎ የጦርነት እንዲቆም በተደጋጋሚ ጥሪን ስታቀርብ ቆይታለች። የአፍሪካ ህብረት ኢጋድን ጨምሮ ሌሎች ዓለም አቀፍና አህጉር አቀፍ ተቋማትም ጦርነቱ ይቋጭልን የሚል ጥሪ ቢያቀርቡም ጦርነቱን ግን ለመቋጨት በሁለቱም ኃይሎች መካከል ፍላጎት አለን ይበሉ እንጂ በተግባር የተረጋገጠ ነገርም የለም። ከዚሁ ጋር ተያይዞ የሱዳን ፈጥኖ ደራሽ ኃይል መሪ የሆኑት ጀነራል ሐምደን ደገሎ ወይም ደግሞ ሄሚቲ በቅርቡ ለጦር አመራሮቻቸውና ጀነራሎቻቸው በሰጡት መግለጫ ላይ ጦርነቱ ሲጀመር የነበራቸው 145,000 የጦር ኃይል አሁን ላይ 450,000 አድርሰውታል። በነገራችን ላይ ግሎባል ፓወር ባወጣው መረጃ መሰረት ኤርትራ በአሁኑ ወቅት ላይ ከ318,000 የማይበልጥ የጦር ሰራዊት አላት። ግብጽም ደግሞ 428,000 የሚጠጋ የጦር ሰራዊት አላት። ታዲያ የሱዳን ፈጥኖ ደራሽ ኃይል 450,000 ታጣቂ ወታደሮች ወይም ደግሞ ጦረኞችን ይዣለሁ ብሏል። የሁለቱ ኃይሎች ጦርነት ታዲያ በሁለቱ ኃይሎች ፍላጎት ሆኖ የሱዳኑ ጦር መሪ የሆኑት ጀነራል አልቡርሃን ይህን ጦርነት በቀጣይ 10 ዓመታት ውስጥ እንቋጨዋለን ቢሉም የፈጥኖ ደራሽ ኃይሉ መሪው ግን አይደለም 10 ዓመት 30 እና 40 ዓመት ጭምር መዋጋት የሚያስችል አቅምን ገንብተናል ብለዋል። የሁለቱ ኃይሎች ፍጥጫ በቀጠለበት በዚህ ወቅት ላይ ኢትዮጵያ ታዲያ መነሻውን ባህር ዳር አድርጋ መዳረሻውን ካርቱም አየር ማረፊያ ያደረገ የድሮን ጥቃት አድርሳብናለች ብላ ሱዳን ጩኸቷንም ቀጥላለች። ሱዳን ትሪቢዩንን ጨምሮ የተለያዩ የሱዳን የሚዲያ አውታሮች ታዲያ ኢትዮጵያ በሱዳን ላይ የድሮን ጥቃት ፈጽማለች ብለዋል። የሱዳን ጦር ጠቅላይ ኤታማዦር ሹሙም ባወጡት መግለጫ ላይ ኢትዮጵያ እያደረገችው እንቅስቃሴ ወይም ደግሞ በሱዳን ላይ በካርቱም አየር ማረፊያ ላይ የፈጸመችውን የድሮን ጥቃት ተከትሎ እንግዲህ ጦራቸውን አልፋሽጋን ጨምሮ ወደ ተለያዩ የኢትዮ ሱዳን ድንበሮችም እያስጠጉ ይገኛሉ። በነገራችን ላይ እነ ብሉምበርግ፣ ሱዳን ትሪቢዩንን ጨምሮ ሌሎች ዓለም አቀፍ ሚዲያዎች ጭምር በኢትዮጵያና በሱዳን መካከል ያለው አሁናዊ የሁለትዮሽ ውጥረት ተጠናክሮ ይቀጥላል ወይም ደግሞ ወደ ለየለት ጦርነት ያመራል የሚል ግምታቸውን እያስቀመጡ ይገኛሉ። የሱዳን መንግስት አሁን ላይ እያደረገ ባለው እንቅስቃሴ ኢትዮጵያ ለፈጸመችው ጥቃት ያጸፋ ምላሽ እንሰጣለውም ብሏል። ታዲያ ኢትዮጵያ ከዚህ ክስ ጋር ተያይዞ በውጭ ጉዳይ ሚኒስቴር በኩል ክሱን ውድቅ አድርጋለች። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴሩ በኩል በሰጠው ምላሽም ኢትዮጵያ ለሱዳን ሉዓላዊ ሀገርነት እንዲሁም ደግሞ የሱዳን ሰላምና ደህንነት ተጠብቆ እንዲቆይ ከሚሰሩ ሀገራት ተርታ በግንባር ቀደምትነት የምትቀመጥ እንጂ ሱዳንን ለማፍረስ እቅድ የሌላት መሆኑን አስረግጠውም ገልጸዋል። በውጭ ጉዳይ ሚኒስቴር በኩል በተላለፈው መልእክት ላይ የኢትዮጵያን ሰላም ለማወክ እንዲሁም ደግሞ ከጎረቤት ሀገራትና ከኢትዮጵያ ጠላት ሀገራት ጋር በጋራ እየሰራ የሚገኘው ህወሓትን ጨምሮ የተለያዩ ታጣቂ ቡድኖችን በሱዳን እያሰለጠኑ የሚገኙ የሱዳን አመራሮች ኢትዮጵያ ጥቃት ፈጽማብናለች የሚል ሐሰተኛ ክስ መመስረታቸው እጅግ አስገራሚ መሆኑን ገልጿል። ህወሓት በተደጋጋሚ ሲነገር እንደነበረው በአስመራ ከዛም ባለፈ ደግሞ በሱዳን የተለያዩ ምሽጎች ላይ በመቀመጥ ጭምር የጦር ልምምዶችን ሲያደርግም ቆይቷል። የህወሓት ቡድን የጦር መሳሪያ ከሚያገኝባቸው አማራጭ መንገዶች መካከልም ሱዳን፣ ኤርትራና ግብጽ ተጠቃሾች ናቸው። በእነዚህ ሁሉ ሁኔታዎች ውስጥ ኢትዮጵያ ከሱዳን ህዝብ ጋር በወንድማማችነት በመከባበር እንዲሁም ደግሞ ዲፕሎማሲያዊ የሆኑ ጥምረቶችን አጠናክራ ለመቀጠል ጥረት ማድረግ መቀጠሏን አሁንም ደግሞ የሱዳንን አንድነትና የሱዳንን ሉዓላዊነት እንደምትመኝ ጭምር በውጭ ጉዳይ ሚኒስቴር በኩል የተላለፈው መልእክትም ተነግሯል። ታዲያ የውጭ ጉዳይ ሚኒስቴር በኢትዮጵያ ላይ የተመሰረተው ክስ ፍጹም ሐሰተኛ መሆኑን መግለጫ ባወጣ ማግስት እነ ግብጽ፣ እነ ኤርትራ እንዲሁም ደግሞ እንደ ኳታር ያሉ መንግስታትም ይህንን ጥቃት አውግዘውታል። ታዲያ እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ በአፍሪካ ቀንድ ላይ ገና ከጀመሩ ጀምሮ የኢትዮጵያን የቀይ ባህር ጥያቄ መነሳት ተከትሎ በሁለት ጎራ የተከፈሉ ሀገራት አሁንም በሱዳን ጥቃት ላይ ለሁለት ተከፍለዋል። ኢትዮጵያ ተግባሩን እንዳልፈጸመችው በይፋ አረጋግጣለች። ከኢትዮጵያ በተጨማሪ በዚህ ተግባር ጀርባ በተደጋጋሚ ስሟ የተነሳቸው የተባበሩት አረብ ኤምሬትም በሱዳኑ የካርቱም አየር ማረፊያ ላይ የተፈጠረው ጥቃት ላይ እጇ እንደሌለበትም ገልጻለች። ታዲያ ይህንን አጀንዳ ይዘው እያራገቡ የሚገኙት የግብጽና የኤርትራ መንግስት ባለስልጣናት ስለዚህ ጥቃት ምን አሉ? የግብጽ ባለስልጣናትን ጨምሮ የግብጽ መንግስትን እንደሚደግፉ የሚታወቁ የግብጽ የሚዲያ አውታሮች በሱዳን የተፈጸመውን ጥቃት ተከትሎ እንዲህ ሲሉም ይገልጹታል።
አድርገውታል። ከኢትዮጵያ መነሻውን ባህር ዳር አየር ማረፊያ ያደረገው ድሮን የካርቱም አየር ማረፊያ ላይ አርፎ ጥቃቱን ሲፈጽም የካርቱም አየር ማረፊያ በጦርነቱ ምክንያት ተዘግቶ ከቆየ በኋላ በቅርብ ቀናት በጀመረው አገልግሎት ላይ የግብጽ አውሮፕላን የመጀመሪያ በረራው ነበር። ታዲያ የግብጽ አውሮፕላን መንቀሳቀስ ከጀመረ ከጥቂት ደቂቃዎች በኋላ የድሮን ጥቃት መፈጸሙን ተከትሎ ኢትዮጵያ የፈጸመች የድሮን ጥቃት በሱዳን ላይ ብቻ ሳይሆን በግብጽ ላይ ያነጣጠረም ነበር። ግብጽ ግን አምልጣለችም እያሉ በተለያዩ የሚዲያ አውታሮቻቸውም እየነገሩ ይገኛሉ። ከዚህ ጋር ተያይዞ ግብጽ ከሱዳን ጋር ያላትን የሁለትዮሽ ግንኙነት ወታደራዊ ጥምረትን በማጠናከር ኢትዮጵያ በህዳሴ ግድብ ከዛም ባለፈ ደግሞ አሁን ላይ ወደ ቀይ ባህር የምታደርገውን ጥረት ተከትሎ ልትፈጥርባት የምትችለውን ጫና ለማቃለል ሱዳንን መጠቀሚያ ታደርጋታለች። የሱዳን መንግስት ደግሞ የላኪና የተላላኪነት ባህሪውን በማሳደግ ግብጽ የምትሰጠውን ተልዕኮ በመጠቀም አልፋሽጋን ጨምሮ ሌሎች ወደ ኢትዮጵያ ገናኙ ድንበር አካባቢዎች ላይ የጦር እንቅስቃሴያቸውን ጀምሯል። ብሉምበርግም ባወጣው ዘገባ መሰረት የሱዳን ጦር ከባባድ የጦር መሳሪያዎችን ወደ አልፋሽጋና ሌሎች የኢትዮጵያ ድንበሮች ላይ አስጠግቷል። ከዚህ ጀርባ ከግብጽ በተጨማሪ ኤርትራም ትገኛለች። ኤርትራ የኢትዮጵያን የውስጥ ሰላም ማተራመስ የመጀመሪያ ዶክትሪኑ አድርጋ የምትከተል ሲሆን አሁን ላይ ያለውን በሱዳንና በኢትዮጵያ መካከል የተፈጠረውን ውጥረት መነሻ አድርጋ የራሷን እቅድ ለማስፈጸምና የኢትዮጵያን የቀይ ባህር ጥያቄ ለማዳከም በምታደርገው ጥረት ላይ ሱዳን መንግስትንም እየደገፈች ትገኛለች። እነዚህ ሁለት ሀገራት ታዲያ ሱዳንን እንደመጠቀሚያቸው አድርገው በኢትዮጵያ ላይ እንዘምታለን፣ ኢትዮጵያን በዓለም አቀፍ ደረጃ እያገኘች ያለችው መልካም የሚባል ስያሜን እናጠፋለን ቢሉም ኢትዮጵያ ግን እየቀረበለባት ያለው ክስ ሐሰተኛና ከእውነት የራቀ መሆኑን በድጋሚ አረጋግጣለች። በሱዳን ካርቱም የተፈጸመው የድሮን ጥቃትን ተከትሎ በአፍሪካ ቀንድ ላይ አዲስ ውጥረት ተፈጥሯል። በአፍሪካ ቀንድ ብቻ ሳይሆን በኢትዮጵያና በሱዳን መካከል እጅግ ሊፈነዳ የሚችልና እየተባባሰ ሊሄድ የሚችል ውጥረት ተፈጥሯል ቢባልም ኢትዮጵያ አሁንም በኤርትራና በግብጽ በኩል የመረጠችውን ሰላም በሱዳን በኩልም ሰላምን መርጣለች። የኢትዮጵያ ሰላምን መምረጥ ተከትሎ ግን እነ ግብጽና እነ ኤርትራ እንቅልፋተው ኢትዮጵያን ለመሽከርከር በሚያደርጉት ጥረት ላይ የጀነራል አልቡርሃን ጦር ታዲያ ወደ ኢትዮጵያ ድንበር ላይ እንቅስቃሴ አድርጓል። ወደ ኢትዮጵያ ድንበር ላይ የሱዳን ጦር የሚያደርገውን እንቅስቃሴ ደግሞ ለመመከት የኢትዮጵያ ሰራዊትም በተጠንቀቅ ቆሟል። በድንበር አካባቢ ላይ ያለው የኢትዮጵያ ሰራዊት አይደለም ሱዳን ኤርትራና ግብጽን ይልክና የትኛውንም ኃይል በድንበር አካባቢ ላይ እንዳይንቀሳቀስ አድርጎ የማቆም ጉልበትም እንዳለው ጭምር የሚነገር ነው። ታዲያ የተለያዩ ዓለም አቀፍ ሚዲያ ተቋማትን ጨምሮ የሳተላይት ምስሎች እንደሚያሳዩት ከሆነ ኢትዮጵያ ከሱዳን የድሮን ጥቃት በስተጀርባ እጇ እንደሌለበት የሚያረጋግጥ ነው። ሌሎች ደግሞ ሐሰተኛ የሚዲያ መረጃን የሚያቀርቡ አካላት ደግሞ ኢትዮጵያ ከዚህ ጀርባ እንዳለችበትም እየተናገሩ ይገኛሉ። የሱዳን የእርስ በርስ ጦርነትን መቋጨት ለቀጠናው ሰላም፣ ለኢትዮጵያ ኢኮኖሚ፣ ፖለቲካዊና ዲፕሎማሲያዊ እድገት ወሳኝ መሆኑን የተረዱ ሀያላን መንግስታትም ከኢትዮጵያ ጎን ትብብራቸውን እየገለጹ ይገኛሉ። የሱዳን ጥቃትና ግብጽና ኤርትራ አገኘነው ባሉት እድል ተጠቅመው ኢትዮጵያ ላይ ዘመቻን ከፍታለን ሲሉ ኢትዮጵያ ግን ሳትቀደም ቀድማቸዋለች። በዓለም አቀፉ ማህበረሰብ ፊት ከዚህ ጉዳይ ላይ እጄ ንጹህ ነው ብላለች። በዚህ ጉዳይ ላይ እናንተም ሀሳብ አስተያየታችሁን በምቹ ሚዲያ የኮሜንት ሴክሽን ላይ አስቀምጡ። አብራችሁ የቆየው ምቹ ሚዲያ ነበር። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጫኑና ቻናላችንን ሰብስክራይብ አድርጉ። ቻናላችንን ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር አድርጋችሁ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። እንግዲህ በቀጣይ በሌሎች ፕሮግራሞች ተመልሼ እመጣለሁ። እስከዛው ግን ቸር ቆዩ።